እንዴት ነው ጃኒ ለሞት አሜሪካ ሀገር ለሚኖር ሰው እንዴት ዩኒቨርሲቲ ትሰጣለች? አዶናይን ያስከፋው ያ ነው። ይስላል ምን ላይ ነች? አስቀም ያስቃል። ደስ የሚል ጥያቄ ነው። በጣም ለዛ ነው ይሰቅ እና yes relationship with me እግዚአብሔር ይመስገን። ተስፋሽን ቆረጥ ያልና ሶሻል ሚዲያ ላይ እንግዲህ ብዙ ፋኖች ስላሉሽ ብዙ ወዳጅ አለሽ አምሹ። thank god yes ስለዚህ ፍቅር ህይወት ውስጥ ነሽ። ፍቅር ህይወትሽ ምን ይመስላል? በጣም ቆንጆ ነው እግዚአብሔር ይመስገን። እና ከአምላክ ጋራ ወደ ቁም ነገር ትሄዳላችሁ? እንሄዳለን with god ሰርግ እንጠራለን በደስታ እንጨርሽ አደምቅልሻለሁ። እሺ እልል ማለት ሱስ ያገባ ትችላለሽ አንቺ በዚህ ድምፅ እስኪ አሳይ መጀመርታ እስቲ አንቺስ የተቀረጸ ነው ይመስል እስኪ አትጂ ምን ይምልልሽ እንማራለን። በጣም ይቅርታ እኔ ያለሁልሽ እኔ ያለው ማማለች ስንት ሰው አለ እኮ ደስ ይላል። እግዚአብሔር ያሰባችሁትን ታስቡት መልካም ነገር ሁሉ ያሳካላችሁ። አሜን። የእናት ምርቃት ይደርሳል። ቁም ነገር ላይ ያብቃችሁ። አሜን። ሰርግ እንብላ። አሜን። ሰላም ሰላም፣ የተወደዳችሁ የቤተ አሮን ተከታታዮቻችን እንዴት ናችሁ? ትላንትና አልመጣሁም፣ በጣም ይቅርታ ስላልተመቸኝ። አሁንም በማይመች ቦታ ሁኜ እየቀረጽኩላችሁ ያለሁት ምክንያቱም ተከታታይ ፕሮግራም ስለሆነ ዋንስ ከጀመርነው መቀጠል ስላለበት የግድ። ትላንት ግን በእውነት አሞኝ ነበረ እና በዛ ምክንያት እንደምፈልገው ነገሮች ሁሉ አልተመቻቹልኝም እና በዛ በጣም ይቅርታ ሁላችንም ልጠይቅ እወዳለሁ። ደስ የሚለው በጣም ቪዲዮን ከ1000 ሰው በላይ እንዲያይ ሁላችሁም ሼር አድርጋችሁታል፣ ላይክ አድርጋችሁታል። ማመስገን እወዳለሁ። እንደዚህ ከቀጠለ እንግዲህ በ100 ሺህ የሚቆጠሩትን አይነት ቪዲዮዎች ማየት እንጀምራለን ማለት ነው። አላማ አለው በውስጡ። እንግዲህ እግዚአብሔር በረዳን መጠን እንግዲህ እንሄድበታለን፣ እንደርስበታለን። አሁን እንግዲህ በተሰጠው ኮመንት እንግዲህ ዜማ አይ ዊሽ ዩ ዘ ቤስት። እኔም ከመልካም ከሚመኙልሽ ሰዎች መካከል አንዱ ነኝ። ለሁሉም ወጣት ሴቶች እህቶቻችን ትልቁ ህልማቸው ትዳር ነው እና ትዳራችሁን ያስምርላችሁ ለሁላችሁም ማለት ወዳለው። እንግዲህ ጭምጭምታው ማን ነው ምንድን ነው የሚለው ገና አልተለየም ማለት ነው። ትላንትና እንዲያውም ስጎበኝ ያየሁት ምንድን ነው ጃኒ ፕሮግራም ነበራት መሰላት። ኮሜንቱ አዶናይ ነው የሚለው ኤዲተር እኮ ነው ያልኩት እኮ አዶናይ ነው የሚለው ኤዲተር ያልኳችሁ ጋይስ ቤቤ ነው ኮልሚ ጎበዝ ኤዲተር አንድ ስም ማርያም ሁሉም አዶናይ ነው የሚለው ኤዲተር አንዴ ተቀበለ አዶናይ ኮሜንቱ አዶናይ እንግዲህ አሁን እንደሰማችሁት ነው። አዶናይ እኔ ኤዲተር ነው ፈልጋለሁ ስትላቸው አዶናይ ኤዲተር ይሁንልሽ ብለው እንግዲህ ሁሉም እየጻፉላት ማለት ነው። አንድ ድሮ ትዝ ይላችኋል ሰራዊት ፍቅሬንና ሙሉ ዓለምን ሰው ሁሉ በቃ በጣም ስለሚወዳቸው አብረው እንዲሆኑ በጣም ይጥሩ ነበረ፣ ምኞታቸው ሁሉ ነበርና አንዳንዴ ሰው ሲወዳችሁ እንደዚህ ነው ታውቃላችሁ። በጣም ከዛ ከሚወዱት ሰው ጋር ሆኖ እንዴ በጣም ይፈልጋልና እንግዲህ እነዚህን ወጣቶችም ያው በዛ ደረጃ ነው አብረው እንደሆኑ ነው። እንግዲህ አዶናይ ነገር ግን በጣም አሳሳቢ ነው። የት እንዳለ አሁን አይታወቅም። እስካሁን እኔ ለመከታተል ሞክሬያለሁ እና እንግዲህ ባለበት እግዚአብሔር ሰላሙን ያብዛለት ስለሆነ ለመናገር ማለት ነው። እሷም ደግሞ እንግዲህ አምባሳደር ሆናለች ማለት ነው። መልካም ነው። እስቲ እንቀጥል ሌሎች ቪዲዮዎችንም እንይ። አሁን ደግሞ የዜማ ሴትዮ አንቺ ሽሽት ቤት በቀይር ጭራሽ ተከትለሽኝ መጣሽ። ሞገስ ተከትል መጣ። ያምሻል ወይስ ጤነኛ ነሽ? ከግሌ ላይ የቦጨቅሽው ስጋ አንሱሽ ታፋይንም ልትግጪው ነው የመጣሽው? እኔ ቬጂቴሪያን ነኝ። ይኸው እንደ እባብ ነው አናትሽን መቀጠቅጠው። ስለዚህ ውጭልኝ። ሞክረኝ። ያኔ እንደ ቦክስ መለማመጃ ሳኩ ይዘህ ስትጠበጥበኝ አቀርቅሬ ተጠበጠብኩልኝ።
የቤታችንን አመል በቤታችን ብዬ ነው እንጂ ቢዝ እፍኝ ሴትዮ አንቺ ሽሽት ቤት በጣም ልብ የሚነካ መዝሙር ነው እንደምታውቁት ማለት ነው። አዶናይ እንግዲህ ባለበት ሰላምን ያብዛል ወንድማችን። ቆንጆ ነሽ ስትባይ ማለት ነው። ኧረ እኔ እኮ ያን ያህል እኮ ዛሬ እኮ አላማረብኝ። ዝም በይ፣ ተቀበይ ኮምፕሊመንቱን። ዝም ብለሽ አዎ፣ እስኪ ጨምረኝ ትንሽ ኮምፕሊመንት። እናንተ አሁን ስታደንቁኝ ኮምፕሊመንት ስታደርጉኝ ቴንክ ዩ ብዬ ነው እንዴ ማፍራው? ብዬ ነው እንዴ ማርፈው? ኖ I'm gonna say give me more። የበለጠ እስኪ ኮምፕሊመንት more። ቆንጆ ነህ ቴንክ ዩ። አለባበሴስ እንዴት አያችሁት? ወደዳችሁት? ያ አይ ኖ ቆንጆ ነህ ትባላለህ ወይ? ቴንክ ዩ። አይ ዛሬ እኮ እንደውም shut the fuck up and take the compliment። የራስ አወዳዳቂ ማንነትህ የራስ ቆንጆ ነሽ ስትባይ ማለት ነው። ኧረ እኔ እኮ ያን ያህል እኮ ዛሬ እኮ አላማረብኝ። ዝም በይ፣ ተቀበይ ኮምፕሊመንቱን። ዝም ብለሽ ይሄንን ልጅ አያችሁ አይደለ? ይሄንን ልጅ ፈልጉልኝ። በጣም ነው ልጁን የሚፈልገው። ምክንያቱም አማርኛ አነብላችኋለሁ አለ። ከዛ ግን ደናደናውን ለራሱ አንብቦ ይስቃል። እንዲህ ያለ ማለት ነው። እኔ አንተ ሳታነብ ስትቀር እኔ ጥርስን አይቼ ነው የሚስቀው ደግሞ ማለት ነው። አንተ እንደዚህ ብለ አላነብም ብለ የተከው ነው በጣም ቅር የሚለው። ከቻልክ ሁሉንም ነገር ታነብልናለህ ወይስ ሌላ ሰውን ፈልግ? ይሄንን ለማለት ነው። ይሄንን ልጅ ሰው ጨምሯል ነው የሚባለው። ይሄ ልጅ በጣም በሳቅ እኔንም ያደክመኛልና ለነገሩ ቲክቶክ ምናምንም በደንብ እንዲታይላችሁ ምናምን እኮ እንደዚህ አይነት ነገር ስትሰሩ ነው አሪፍ የሚሆነው። አሁን በቅርብ እኔም ጀምራለሁ፣ ምናልባት ጊዜ አልገኛልና እንደዚህ አይነት ነገሮች መስራት ከበደኝ። ኢትዮጵያ በሆንማ እውነት አንድ ካሜራማን ቀጠር ኤዲቱን እንኳን ራሴ ያደርገዋለሁ ቢያግዘኝ እንዴት አይነት ስራ ሰራ ነበረ። አይውሽ ማለት ነው። እና ምንድነው ያለው እንደሰማችሁት ማለት ነው። ፈልጉላት ይላል። ኮመንቱን ብታነቡት በጣም ነው የምትስቁት። ፈልጉትላትና አገናኟት ምናምን ይላል። በቲክቶክ መገናኘት አለ፣ መጣላት አለ፣ መጋባት አለ፣ መለያየት አለ። ምን ቲክቶክ እኮ ሁሉንም በለጠው። ግን ቲክቶክ በነገራችን ላይ አሁን እንደማየው ቲክቶክ በቃ ዋይድ ነው። ነጩም ጥቁሩም የኤኒዌር ኤኒ ፕሌስ ያለ ሰው በአጭር በምንም በቃ ተገናኝቶ የሚገናኝበት ትልቅ ሚዲያ ቲክቶክ ነው። ሶ ዴን በጣም ነው የሚገርመው። አይገርማችሁም? እስቲ እንቀጥል። ልጅ ነው የምትመስለኝ። ናሺ this is your home, we are your home። እኛ ቤት ነን። ቲክቶክ አይደለም ቤት። የሚወዱ አሉ። እሺ አራት ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወድ። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው፣ ጊዜ የለኝም። ግን ለሊት እንቅልፍ አልተኛም። እሺ አዱ አካውንት ኮፒ ፔስት ኮፒ ሊንክ ሳረግ እና እሺ ቶሎ this is your home እኮ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ባል ሊደረግ ህፃናትን ልታሳክም ስትሄድ ነቅሎ ሲያስወጣክ እኛ ህመምን አይተናል። እኛ ወንድም ሆስፒታል ተኝቶ ፍቅረኛ ሆስፒታል ተኝታ ታማ ጋይስ ይዘጋል። እሺ የለቅሶ ኢሞጂ አታርጉ ጋይስ፣ ይዘጋብናል ጋይስ፣ አታርጉ። ቀጥይ ቤሊ ሶሪ፣ ይዘጋል ጋይስ ተው። እኛ አይተናል። እሺ ማገገሚያ ጊዜ ሳይሰጡክ እኛ አይተናል። የምታወራው ነገር እስኪጠፋብህ ድረስ ስትሸማቀቅ እኛ አይተናል። ብዙ መርዳት የምትፈልገው ሰው እያለ አስመሳይ ይሉኛል ብለህ ስትተው እኛ አይተናል። እናት ነፍሷ ሲጨነቅ ስትወጣ ስገባ እኛ አይተናል። እነሱ ሲያሸርቡብህ ሊጥሉ ሲሞክሩ እኛ አይተንላል።
ና በእናትህ በቃ ና በቃ ተመለስ። ያላንተ ቲክቶክ ያስጠላል። እኔ ድብርቴን እመረሳብህ ነህ። የምታጽናናኝ ወንድሜ ነህ። እኔ የራሴ የሆነ ታሪክ አለኝ ካንተ ጋር አዱዬ ና። እሺ ወንድሜ በእናትህ ና በቃ ይሄ ቤትክ ነው። እኛ ቤትህ ነን፣ እኛ ቤተሰቦች ነን። አንተም ወንድምህ ስራ እኮ ሰርቶ ደክሞት ነው የሚመጣው። ላይፍ ቁጭ ብሎ ስለአንተ ሲያወራ አታያቸውም? እነዚህን ሰዎች ቁጭ ብሎ ስለአንተ ሲያዳምጡ እባክህ ና በቃ ይጥሉክ። እነሱ እኛ እንወዳለን። የእነሱን ጥላቻ የእኛ ፍቅር አይሸፍነው። አትመጣም? ና በቃ ና። እንዴት እንደምንወድ እንዴት እንደምንኮራበህ ስራ ፈት ይበሉን መሀይቦች ይበሉን እንጠጣው ስድቡን ባንተ መሰደብ ምንም አይመስለንም። በቃ ና ለነዛ 6 ልጆች ስትልና እኛ ብርታት እንሆናለን። አልገባም እኮ እጃችንን እስኪያቃጥለን ድረስ ነው ኮፒ ሊንክ የምናደርገው ቪዲዮውን። አልታየም ቪዲዮዎች ብለን እንዴት እንደምንጨነቅ ና በቃ አይተናል። you want to be seen አይደል? we see you እኮ በቃ we get you ልጅ ነው የምትመስለኝ። ናሺ this is your home, we are your home። እኛ ቤት ነን። ቲክቶክ አይደለም ቤት። የሚወዱ አሉ። እሺ 4 ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወድ። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው፣ ጊዜ የለኝም ግን በእውነት እንደው አዱዬ በጣም እንደዚህ የሰው ፍቅር እንግዲህ እንዳንተ ይስጠን ነው የምለው። እውነት ለመናገር በሰው ልብ ውስጥ በጣም ስለገባ በተለይ የምታደርጋቸው የህሙማኖችን ያሳከምክበት መንገድ እነዚህን ቤተሰቦች የተለያዩ ቦታ የነበሩ ቤተሰብ አልባ የሆኑትን ልጆች ሰብስበህ ማስጠጋት የውስጥ ደግነት በአንድም በሌላ የተገለጸ ሰው ነህ እና በእውነት የልጅቷ አነጋገር ኢሞሽናል አድርጎኛል እውነት ለመናገር ማለት ነው። እና አንዳንዴ ዓለም እንደዚህ ነች ታውቃላችሁ አይደለም? ምንጊዜም ዓለም ወዳጇን አታውቅም። በቃ ሁሌም ታሳደዳለች። ጌታንም እንደዚህ ነው። እና ይህ ልጅ ስለ መልካም ነገር ነው የታገለው። እውነት ለመናገር ፖለቲካም አይፈልግም፣ መለያየትም አይፈልግም፣ አንድነትን ብቻ ነው የሚፈልገው። ሰላምን የሰበከው ስለ እውነት ለመናገር ማለት ነው። እኔ አዶናይ እንደነገርኳችሁ ነው ገና ሲጀምር ስለ ራሱ በቃ እየወጣ ኃጢአት ሲዘረዘር ጀምሮ እኔ ላይ በጣም ገባ ነበረ ቲክቶክ እና ከስር ይመጣል። ሁሌ ወላዲት አምላክን በጣም ነው ውዳሴ ማርያም ከልጆቼ ጋር ሳረግ ይመጣል እና ስስበው አይመጣም፣ ይፈራ ነበር ያን ጊዜ ማለት ነው። አሁን ፌመስ ማለት ነው። ሁሌ መጥቶ እኔ ጋር ይገባ ነበረ ጸሎቷ እስከምታልቅ ድረስ ማለት ነው። እና ማርያም ማርያም ሁሌ ያረሳሽም ሲል ውሸቱን አይደለም፣ እኔ ምስክር ነኝ። እና አይ ሆፕ አንድ ቀን እንገናኛለን እኔና እሱ ማለት ነው። እና ስለዛም እሱም ይመሰክራል ማለት ይፈልጌ ነው። እና አስቸጋሪ ነው አሁን ያለንበት። ሰዎች በፈለጉት አንግል ነው የሚያነቧችሁ። ሲፈልጉ ቀይ ያደርጓቸዋል፣ ጥቁር ሆናችሁ ቀይ ያደርጓቸዋል፣ ቀይ ሆናችሁ ደግሞ ጥቁር ያደርጓቸዋል። ሲፈልጉ ረዥም ሆናችሁ አጭር ያደርጓችሁ ይችላሉ። የእነሱ ኢማጂኔሽን ነው። የእናንተ ማንነት ግን ማንም እንደፈለገ ሊቀይረው አይችልም። እና አሁን አዶናይ በሌላም አካውንት ቢሆን መጠ ይህንን የሚወድህን ህብረተሰብ ማረጋጋት መቻል አለብህ እና ወደ መድረኩ ተመለስ። እውነት ነው በሁሉም ሳይድ ስታረግ ያምርብሃል። ስፔሻሊ ነው ዋይ the way you speak English እውነቴን ነው። አንድ ሰው እንደዚህ እኔ አሁን ሆፕ እንዲያውም መክረህ በእንግሊዝኛው ብዙ መስራት አለብህ። እንዲያው የሌላውን ዓለም ሁሉ በደንብ ስለዚች ሀገር እውነቴን ነው የተረሳች ሀገር፣ ታዋቂ የጀግኖች ሀገር፣ የብዙ ነገር መገኛ ሆና እያለ ኢንቪዚብል እየሆነች ነው የመጣቸው በተለያየ በረሃቡ፣ በጦርነቱ፣ በብዙ ነገር ማለት ነው። እና ይህንን ካንትሪ ብዙ ከፍ አድርገሃል ስለሆነ ለመናገር እና እኔ የማምነውን ነው የምለው። ታውቃላችሁ እኔ ያመንኩበትን ነገር ወደኋላ አልልም እና ኪፕታፕ ስፔሻሊ በእንግሊዝኛው በደንብ ይባልለት ከሚሉ ወገኖች ነን። እኛም እንሞክራለን ወደፊት በተለያየ ቋንቋ ሁሉ ማለት ነው እንደርሳለን። እችን ሀገር ማስተዋወቅ ክፍል ውስጥ ትልቅ ስራ ሰርተሃል። ከባህሏ ከታሪኳ ጋራ
ሳይጣረስ ሳይጣላ የመጡትን ሰዎች አሁን በቫለዲናልን ፔጅ እንዳየ ነው በጣም አሜዚንግ በሆነ መልኩ ነው። አይዊሽ ሁሉም ቦታ ላይ ያው ሰላም ቢሆን ኖሮ ሁሉ ቦታ ይወስደው ነበረ። ግን አንዳንድ ቦታዎች ያው ባለመታደል በአሁኑ ሰዓት ላይ ያው ጦርነት ላይ ስለሆነ ነገሮች እንደተፈለጉ ስዊቴብል አይደሉም። በዛ ምክንያት ነው። ግን ሆኖም እንደዚህ ሆኖ ግን ጥሩ ነገሮች ናቸው የሆኑት እና ተመለስ ለማለት እንወዳለን። ሱዳን ትንሽ ደወዘ ብዙ የኢትዮጵያ ህዝቦች እዛ ሄዶ ነበር በስደት በባድ ምክንያት ነበር ኢትዮጵያ ውስጥና በቃ እነሱ እናቶች ልጆች they are there ዜማ I don't want to disrespect you ግን ያየጨለማ ታሪክ ያየጨለማ ጊዜ ኢትዮጵያውያን ብለሽ በቃ ደመደምሽ በዛ ዘጋሽው። ኢትዮጵያ ተሰደው ወዴት? ወደ ሱዳን። አረቴ አሪ ኪልሚ ስለምንድን ነው የምታወሪው? ኢትዮጵያውያን ነው የተሰደዱት? ተጋሩ ኢትዮጵያው ሆነው ነው የተሰደዱት? ተጋሩ ኢትዮጵያው ነው ቀያቸውን ጥለው የወጡት? ያየጨለማ ጊዜ ያየጨለማ ታሪክ በቃ እንደ ቀላል ኢትዮጵያን ብለሽ ማንን ለማስወደድ እንደሆነ ማንን ለማስደሰት እንደሆነ አላውቅም። እኔ ደግሞ ልንገርሽ ምዕራብ ትግራይ የ9 ወር እርጉዝ ሁና በረሃ ለበረሃ በእግሯ የተንከረተተችው ትግራዋይ ነች እንጂ ኢትዮጵያዊ አይደለችም። አንድ ፍሬ ህፃን ልጅ በረሃ ለበረሃ የተንከራተተው ትግራዋይ ነው እንጂ ኢትዮጵያዊ አይደለም። ኦኬ ደግሞ ምዕራብ ትግራይ ህዝባችንን የተፈናቀለው ትግራዋይ ስለሆነ ነው እንጂ ኢትዮጵያዊ አይደለም። እሺ ስለ ምዕራብ ትግራይ ወይ ደግሞ ስለ ምዕራብ ህዝብ ለማውራት ከፈለግሽ ወይ በትክክለኛው ታሪካችንን የጨለማ ታሪክ አውሪ፣ ካልሆነ ግን ስለ ምዕራብ ትግራይ ለምዕራብ ትግራይ ልጆች ተይልን። እሺ እኛ ቀያችንም ሰፈራችንም ህዝባችንም የጅብ የጨለማ የብርድ ኬንዳ ላይ የሚያሳልፈው ያለ አንቺ ያመተሽ ለማንንም ስታሽቃብጭ ለመሸጥ ታሪክ ወይ ደግሞ ያ የጨለማ ህይወታችንን ለመሸጥ ለማሳለፍ አይደለም። አንዳንዴ ለማሽቃበጥም ለማለትም ለከት የሚባል ነገር አለ። እኔም በአማርኛ ያወራውሽ ያለሁት ልክ ኢንተርቪውን በአማርኛ አርገሽ እንደተናገርሽ ማይረባ ቃላት ወተሽ ደግሞ በአማርኛ አርገሽ ታስተካክይዋለሽ። ኦኬ እኛ ኢትዮጵያዊ ስለሆነ አይደለንም የተሰደድነው፣ ትግሬው ነን የወጣ ነው። ኦኬ ተጋሩ ሁነን ሁለት ሀገራት 9-8 ብሔር እኛ ላይ ሲዘምት እኛን ለማጥፋት ሲመጣ ቀያችንን ሲያስወጣን this is የጨለማ ታሪክ ለትግራዋይ። ስለዚህ ማሽቃበጥ ለማሽቃበጥ ቢያንስ በሌላ ነገር አሽቃብጡ እንጂ በህዝብ በእኛ ህዝብ ላይ እና ደግሞ ጭራሽ በምዕራብ ትግራይ እንዳትመጡ እሺ። እኛ ፋሚሊያችንን ምናችንን ሁሉ ናተን የሰፈራችን ልጆች አተን በየቀኑ ያመመን ዝም ብለን ያለነው ማንም መቶ እኛ ላይ እንደዛ አይነት እንዲያሽቃብጥ አይደለም። ለነገሩ አንቺ አሁን እንዲያው ማፍሽን ነው መያዝ ያለብሽ። አንድ ነገር ልንገርሽ ዜማ አፍሽን ነው መያዝ ያለብሽ። ምንም ስለ ምዕራብ ትግራይ የምታውቂው ታሪክ የለም። አንቺ አሜሪካ ነው ያደግሽው፣ በቃ ትግራዊ ትንሽ አዎ ኦኬ እዛውኝ። እንደዚህ አይነት ግን የኛን ስቃይ የኛን መከራ እስካሁን ህዝባችን ብርድ ላይና በጅብ እየተበላ ያለው ማንም ተነስቶ መጥቶ እንዲያንቋሽሽ በማይሆን ምን ይባል ኢትዮጵያዊ ያልክ ነው። ስለዚህ ወጭና እንዳበላሸሻት መልሰሽ አስተካክያት። ኦኬ ሱዳን ትንሽ ደወዘ ብዙ
ያው እንግዲህ እንደሰማችሁት ነው። እቺ ልጅ እውነት ለመናገር በዛን ጊዜ በጦርነቱ ጊዜ ብዙ ስራዎች ሰርታለች እውነት ለመናገር እና እኔ እህታችን እቺ ልጅ የምትመሰገን ልጅ ነች እና አሁን ደግሞ ያው የተደረገው ተደርጎ ደግሞ ወደዚህ ወደ ኢትዮጵያ መጣ የኢንተርቪው በተደረገችው እንግዲህ እንደመሰለ ትንሽ ልጅ ነች እና ብዙ ቂም ልትይዟት የሚገባ ልጅ አይደለችም ብዬ ነው የማስበው። ስለ እውነት ለመናገር እኛ ውሻችን ነች፣ ጥሩ ልጅ ነች እውነት ለመናገር እና አንዳንድ ጊዜ እንግዲህ ፖለቲካ ስለማልወድ በዚህ ጉዳይ ምን መተንተን አልፈልግም። ይቅርታ አድርጉልኝ። የወደኩ መስሏችሁ ጨፈጭፉኝ የነበራችሁ ሰዎች አይሳካላችሁም። በፍጹም ልወድቅ አልችልም። በጣም ጠንካራ ነኝ። ብዙ ችግር አልፌ የመጣሁ ልጅ ነኝ። እኔ በጣም የገረመኝ ነገር እንዴት ነው የሚችሉት ሌሎቹ ሰዎች ማኔጅ የሚያደርጉት? ልክ የወደቅ ከመሰላቸው ሰዎች ኤቭሪባዲ ቪው ለማግኘትም ፌመስ ለመሆንም ሁሉም ሰው ይሞክራል የሚችለውን ያቅሙ። ዶንት ወሪ እኔ አልወድቅም። አምስትሮንግ አንዳንዶቻችሁ እንደው እንደሆነ እንደዚህ ምናምን ስትሉ የነበራችሁ ሰዎች አላችሁ። ዴም አድርጉልኝና ወንድነት ይላሳያችሁ፣ ማን እንደሆንኩ ይላሳያችሁ። እኔ ባለጌ መሆን ስለማልፈልግ እንደነሱ ዱዬ መሆን ባለጌ መሆን ስለማልፈልግ ነው እንጂ ማርያምን ማንንም ፈርቼ አላውቅም፣ አልፈራም። እኔ ስራ ሰው ነኝ። በሰው ብር አይደለም የተቀየርኩት፣ በሴት ብር አይደለም የተቀየርኩት። የወደኩ መስሏችሁ ጨፈጭፉኝ የነበራችሁ ሰዎች ይሄ ከባድ ነው። እኔ በሴት ብር አይደለም የሚለው እንግዲህ በኋላ ይተነተናል እንዴት እንደሆነ እንግዲህ አላውቅም። በዚህ አጋጣሚ በሴት ብር የሚለው እውነት ነው። እኔ በጣም ማልወደው ክፍል ነው። አንድ ሰው በሴቶች እንደዛ ብሎ የሚኬድበት መንገድ አልደግፈውም ከሆነ ማለት ነው። እንደ ቶሚ አነጋገር እኔ ቶሚን በጣም ነው የምወደው። ስለሆነ ለምንድን ነው ቶሚን ትወደዋለህ ካላችሁኝ በቃ ሂዝ ሞቲቬት ያደርጋል ሰዎችን ወደ ከፋት ከውፍረት ቀንሰው ትክክለኛ ቅርጽ እንዲይዙ የማድረግን ሂደት ለመጀመሪያ ማለት ኢትዮጵያ ላይ ይሄንን ኢትዮ ዳንስ የሚለውን ኢትዮ ዳንስ ፊትነስ ክሬት አድርጓል እና ይሄ ጄኒያልነትን ያስብለዋል ያሰጠዋል። እኔም ለዛ ነው ክሬዲት ሰጥቼው እሱ ጂም ጋር ሄጄ ሰርቼ አውቃለሁ ባለፈው ማለት ነው። እሱ ማየት ከፈለጋችሁ የአሮን ቭሎግ የሚል የዩቲዩብ ቻናል አለኝ። እዛ ጋር ገብታችሁ እንዲያውም ተከታታይ ብትሆኑ ደስ ይለኛል። ቶሚ እንግዲህ ያው ካልካቸው ነገሮች እንደምወድ ያለው ነገር የሚሆነ እኔ የምወድቅ ሰው አይደለሁም አይባልም። አም ሶሪ ሰውማ በባህሪው ደካማ ነው። እውነቴን ልንገርህ እና አንድ የማይሸነፍ አዶናይ ኢየሱስ ክርስቶስ ብቻ ነው፣ ሌላ ማንም ሊሆን አይችልም። እና ልትወድቅ መስላችሁ ልትወድቅ ትችላለህ። ወድቀ ደግሞ ልትነሳ ይችላል። በወደቅበት ጊዜ ደግሞ ሌላ ኃይል ይዘህ ሌላ ኤነርጂ ይዘህ ደግሞ ትነሳለህ። መውደቅ መነሳት የሰው ልጅ ባህሪው በቃ ይሄ ማመን መቻል አለበት። ሰዎች ክሪቲክ ስለሚያደርጉ ምናምን ለአንተ እድገት ነው። ምክንያቱም እኔ ሼክስፒር ነው የጻፈው፣ ግን ምንድነው የሚለው ኮምፒቲሽን ነው የሚለው። አንድ ሰው ተወዳዳሪ ከሌለው አያድግም ነው ትክክለኛው ፍቺ። እንደውም ኢትዮጵያ ላይ ምን ተብሎ አንድ ሰው ምቀኛ ከሌለው አያድግም ተብሎ ነው። ምቀኛ ሳይሆን ተወዳዳሪ ከሌለ ትተኛለህ። አብሶሉትሊ ያን ሰው እያየ ግራምፕ ታደርጋለህ። በቃ ይሄ ያንተ እድገት ነው። ስለዚህ ያንን እንደ ፖዚቲቭ መቀበል መቻል አለብህ። እነዛ የሚመጡት ነገሮች ዊክ ሊያደርጉ አይገባም። እንዲያውም ሞር ኢነርጂ ይዘው እንድትነሳሳ የሚያደርጉ ነው መሆን ያለበትና ዶንት ቢ ዊክ አሚን ለእነዚህ አይነት ጥቃቅን ለሆኑ ነገሮች ቦታ ሰጠ የምትሄድ ከሆነ ያጫውተዋል ማለት ነው። በዚህ በኩል እንደዚህ የሚበሳጭ ከሆነ እንደዚህ ተሎ በቃ የሚል ከሆነ ብለው ሰዎች ያመቻቹልሃል። ስለዚህ አንተ ግን በቃ ሃምብል ሆነ ነገሮች ማስተናገድ ሲጀምር እስከሚረሱ ድረስ ማለት ነው። እንዲህ ብናደርግ ነው አይናደድም፣ እንደዚህ ብናደርግ ነው ምንም አይለንም ብለው ራሳቸው ያን ጉድጓድ የሚቆፍሩ ሰዎች ደክሟቸው ወይም በጉድጓድ ውስጥ ገብተው አረቃት ቆፍረ የሚገባበት አይታወቅም እንደተባለው ወይም እንደዛ ሊሆኑ ስለሚችሉ በዛ መልኩ ብታየው ጥሩ ነው ቶሚዬ ስለምወድህ ማለት ነው። ስለ ህይወትህ ለሰው ስታወራ ለሁሉም የተለያየ ታሪክ ነገራቸው። በኋላ ሲያሙህ አይስማሙ፣ ይጣላሉ። ማንኝ አመሰግናለሁ። ግባ እናውጣውና ዛሬ ከነይቲ ጋር ነኝ። አምባርን ለመቅረጽ ወደ ዝዋይ እየሄድን ነው። ሀይ ውዶቼ እንዴት ናችሁ? አምባርን አይታችሁታል፣ እያያችሁትም ነው ብዬ አስባለሁ። በጣም አድካሚ የቀረጻ ቀናቶቻችን እንዴት ይመስሉ እንደነበር አሳያችኋለሁ። መልካም ቆይታ። ውቢቷ ዝዋይ ከደረስን በኋላ ቁርሳችንን በላንና ቀጥታ ወደ ቀረጻ ነበር የገባ ነው።
ከሳዲ ጋር እንግዲህ ሁለተኛ ስራችን ነው። የመጀመሪያው ስራችን ነው መጀመሪያውን በልተናል። አናውቅም ኢንሻአላህ ጋቢ አለ እንደዚህ ወደ መቀየር ብራቮ ፒስ ነው ሁለቱም ይማረ ግባ እናውጣውና ለጥቂ ቁርጥ ማለት ነው መጀመሪያው ስቲፕ አልቋል። ኮስቲዩም አንችል በስና ደግሞ እንቀጥላለን። ታስተላ አይ ምን መሰለህ በጣም ጸድዩ ወይኔ ዘንብ መቶ ነበር አባረ ቀጣይ ደግሞ ሄኒን ወቃለትስን እንቀይራለን። ይሄ ነገር ይዘራል አለች እሱ እዘራለሁ አለች። ወቃውት አናቱ ለጠፋበት አናቱ ትሰጣለች እንደ ራስ መነስነስ። ይሄው አንዳንዴ የሥራው ባህሪ ነው። በሥራው ማማር አንዳንዴ የተገነባው ሁሉ ይፈርሳል። ቅቤ ተጣቀለ ይመስላል። ይሄንን ሜካፕ ፊክስ አደረግንና አውትዶር መቅረጽ ያሉ ዛሬም እንደ ልማዴ በጣም ትችላለች። በእውነት በጣም ጎበዝ ነች። እንደዚህ አይነት ቴክኒክ አሰራር የሚችሉ ሰዎች ሊበረታቱ ይገባል። እውነቴን ነው። ታውቃላችሁ በዚህ በነጩ ዓለም በጣም በዚህ በሆሊውድ በአርቲስቶች እንደዚህ የሚሰሩ ሰዎች በጣም ነው የሚከፈላቸው እና አሁን እቺ ልጅ አሁን እንኳን በጣም መከፈል ቀርቶ ማንነቷንም ያውቅ አይመስለኝም እና ልናበረታታት ይገባል ማለት እወዳለሁ። በዛ ላይ ደግሞ ዩቲ ትችላለች። በእውነት በጣም ከቲክቶክ ውስጥ ከማውቃቸው ካወቅኳቸው ሰዎች በአካል አላቅሽም፣ ግን እንደዚሁ በጣም ከሚመቹኝ ሰዎች መካከል አንዱ አንቺ ነሽ። በዚሁ አጋጣሚ እና ይሄን ይመስላል። እስቲ ሸር አድርጉት፣ ላይክ አድርጉት፣ ከወደዳችሁት አበረታቱኝ። አሁን ሰሞኑን በደንብ እያበረታታችሁኝ ነው። አመሰግናለሁ። የመጨረሻው ይህን ቪዲዮ አይተን የዛሬውን ፕሮግራማችንን እንዘጋለን ማለት ነው። አዶናይ ላውራ ነው። የሚሰለቻችሁ ሰዎች ስክሮል አፕ በማድረግ እለፉ። ኖርማሊ ስለሱ ብቻ አይደለም ስቶሪው ላይ ትቶት ያለፈውን ሜሴጅ እና አሁን ደግሞ አካውንቱ ያው የለም። አሮን ባን ተደርጎ ይሁን ዲአክቲቬት ተደርጎ ይሁን አላቅም፣ ግን እሱ ስቶሪው ላይ ያስቀመጠውን ሜሴጅ አንብቤ ነበርና ደከመኝ አለ። እንደ ሰው በጣም ደከመኝ፣ ምን እንዳጠፋው አላውቅም፣ በቃ ደከመኝ አለ እና እኔ አዶናይን ፐርሰናሊ ሁል ጊዜ ስለሱ ማውራም ወይ ሰፖርት ለማድረግ የምሞክረው የሚያበላቸውና የሚያሳድጋቸው የሚያኖራቸው ሌላ ልጆች ስላሉ ነው። ይሄ ነው ምክንያቱም እኔም እንደ አንድ እናት ምረዳቸው ልጆች አሉኝ ኢትዮጵያ ውስጥ። እኔ ደግሞ እነዛ ልጆች ለመርዳት ለማስተማር እኔ መስራት አለብኝ አይደል? በሰው ሀገር ሰርተ ካልሆነ ገንዘብ አታገኝም። ስለዚህ ያሳስበኛል፣ እኔ ራሴ ያሳስበኝ የሆነ ወራት ላይ ያጥረኝና ያሳስበኛል፣ ሪስፖንሲቢሊቲ ስለወሰድኩ ማለት ነው። እንግዲህ ስለ አዶናይ ስናወራ አዶናይን በጣም ሰፖርት ማድረገው ዋናው አላማዬ ይሄ ነው። ሰው እየረዳ ስለሆነ የሆነ ጀኔሬሽን እያሳደገ የሆነችን ሴት ተስፋ እየሆናት ነገ ለሀገር ለወገን የምትጠቅም አንዲት ልጅ ከጦርነት የተረፈች እናትና አባቷን በጦርነት ያጣች ነገ ደግሞ እሷም ለሌሎች ተስፋ የምትሆን አንዲት ሴት ከደቡብ ደግሞ ወንዶችን አርጎ ብቻ በአጠቃላይ እንደነገረ ወደ 6 ልጆችን ያበላል፣ ያጠጣል፣ ያስተምራል። ይሄ የወለደ ነው የሚያውቀው ሪስፖንሲቢሊቲ ምን ማለት እንደሆነ። አሁን ላይ ግን ለራሱ ዳቦ ገዝቶ መብላት የማይችል ቁጭ ብሎ በክፋት ጭንቅላቱ የተሞላ የተበላሸ አይምሮን ዝም ብሎ እንደ ቦክስ ተሸክሞ የሚሄድ አይነት እንደዛ አይነት ሰዎች ናቸው እንዲህ አይነት ክፋት የሚሰሩት። ኦኬ ደስ አላችሁ? ልጁ ደከሙ፣ ይደክማል። ሰዎች ደከመን ብለው ነው ራሳቸውን የሚያጠፉት። ሰው ሲደክመው እረፍት ይፈልጋል አይደል? ደከመኝ ማለት ሌላ ነው። እኔ እሱ ይሄን አለ እያልኩ ሳይሆን ብዙ ሰምተናል። አዶናይ ለራሱ መኖር የሚያቅተው ልጅ አይደለም በፍጹም። እንደው ቢያቅተው ካናዳ ተመልሶ እንደኛው እየሰራ መኖር ይችላል። ዜጋ ነው። ግን ደስ አላችሁ ወይ? በአጠቃላይ
እናንተ በክፋት ቁጭ ብላችሁ ይሄንን ልጅ ከዚህ ሶሻል ሚዲያ ላይ ለማጥፋት የምትሰሩ ሰዎች ምን አደረጋችሁ እናንተ ለሀገር? አንድ ልጅ ዳቦ አብልታችሁ ታውቃላችሁ? ለራሳችሁ ጠግባችሁ በልታችሁ ታውቃላችሁ? ችጋራም ሁላ ሲጀምር ችጋራምና ደደብ ነው ከክፋት ጋር የሚንፏቀቀው እንጂ የተሻለ ፊውቸር የሚታየው ሰው ጤነኛ ነው። የሰውን መኖር፣ የሰውን መሻሻል፣ የሰውን መለወጥ የሚያስደስተው እሱ ህሊናውና አይምሮ ጤነኛ የሆነ ነው። እንዲህ አይነቶቹ የረከሱ ክፋት ሴጣን የተከራያቸው ለራሳቸው ዳቦ መግዛት የማይችሉ ህይወት መንገዷን የጠፋችባቸው የመኖር ትርጉም ያልገባቸው የውሸት ሃይማኖተኞች ክፎች በጨለማ ውስጥ ያሉ ናቸው እንጂ የሰው ልጅ ለማኖር ተስፋ ለመሆን የሚጣጣርን ሰው ጤነኛ የሆነ ሰው በዚህም በዛም ብሎ ለመስበርና ለመጣል አይጎትትም። እና እያንዳንዱ እኔ ሱር ባይዘው ስለ አዶናይ ደጋግሜ ያወራሁ እንጂ ጆን ዳንኤልም እነ ራቹን እነ ጃኒን የተለያየ በእድሜያቸው የገፉ ላይፍ የሌላቸው ነገ ፊውቸር የሌላቸው ለወለዱት ሪስፖንሲብል ያልሆኑ ናቸው እንደዚህ አይነት ጋርቤጅ ስራ የሚሰሩትን ልጆችን ተስፋ ለማስቆረጥ የሚሰሩት። እና ጥያቄ ነው፣ ምን ሰራችሁ እናንተ? ምን ሰራችሁ እናንተ? ለየትኛው ዜጋ ነው አንስታችሁ አንድን ሰው ደብተር የገዛችሁት? እስቲ ይሄን የምትሰሩ ሰዎች አሳዩ። ማንን ነው ህይወቱን ለመቀየር እየረዳችሁ ያላችሁት? የራሳችሁንም ህይወት አልቀየራችሁም እንዲህ አይነት ሰዎች። እና አዶናይ ራሴን ብቻ ብዬ ልኑር ብሎ ቢኖር ረሃ ብሎ መኖር የሚችል ልጅ ነው። ይሄንን ግን የሚንደፋደፈው 6 ልጅ አይደለም በአሁኑ ዘመን ደግሞ 1 ልጅ ማሳደግ፣ 1 ልጅ ማስተማር፣ ማልበስ፣ ማብላት as a big deal። ይሄ ነው ሪስፖንሲቢሊቲው እሱ። ይሄንን ሲያደርግ ደግሞ አገር እየረዳ ነው፣ አገር እያገዘ ነው፣ የሆነ ጀነሬሽን እያስተማረ ነው። እናንተ ምቀኞችስ፣ ጨለማዎችስ ቁጭ ብሎ ሴጣን የሚቀናባችሁ የገዛ ስጋችሁን ዳቦ ማትገዙ ናችሁ። ለገዛ ስጋችሁ፣ ለገዛ ዘመዳችሁ ስንት ደሃ አለ እኮ ኢትዮጵያ ውስጥ፣ ስንት ደሃ ዘመድ አለን። ሁላችንም ረድተን አግዘን የማንጨርሰው የራሳችሁን እንኳን ሰው ማታግዙ ናችሁ በሱ ላይ የምትነሱትና አሩኖ መቼ ነው ያቺ ሀገር እቺ ኢትዮጵያ ምናምን ብላችሁ የውሸት የምታመካሿት የምትቀየረው በዚህ አይነት ክፋት?